ጋይስ ትልቁ ዳቦ ሊጥ ሆነ። ማሪና ሞት ይሻልሻል በዚህ ደረጃ መውረድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል እንዴት ናችሁ? ደህና ናችሁ? ዩቲዩበሮች ግን እንዴት ናችሁ? ደህና ናችሁ? ሰሞኑን ወጥራችሁ ያዙ። እነ ቶፊቅም እነ ሶፊም በርቱ፣ እነ ይቅርታ ሶፊ ያልኩና ማሪናም በርቱ ግን ማለት ነው እኛ እኮ ግራ እያጋባችሁን ነው። እውነት ለመናገር ጋይስ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉና 50 ሺህ አስገቡኝ። እኔ አንድ የመዳም ቅመም ከመዳም ኩሽና ነው እየሰራሁላችሁ ያለው ይሄን ቪዲዮ እና ላይክ አድርጉኝ። ሲቀጥል ወይ የዘንድሮ ፍቅር፣ እኔስ ወንድ ልጅ አፍቅሮ የሚያለቅስበት ቀን ናፈቀኝ። ወንድ ልጅ ሴቷ እግር ስር ተንበርክኮ ማለት ነው ፍቅሬን ተቀበይኝ፣ ተረጂኝ ለ3 አመት ለ4 አመት ባንቺ ፍቅር እየተሰቃየሁ ነው ብሎ የሚንበረከክ ወንድ ይጥፋ በ2017። ኦ ማይ ጋድ በጣም ይገርማል። ቶፊቅ ማሪና እንደምታፈቅረኝ አላውቅም። ለ4 አመት እንደዛ አብረን ስንሆን እህታዊና ወንድማዊ ስሜት ነው የነበረኝ እኔ ለሷ አለ። እሷ ደግሞ እግዚአብሔርን እኔ ባንተ ፍቅር እየተሰቃየሁ ነው፣ እንደፈለኩ ሀገር ለሀገር ይዤ መዞር አልችልም፣ እንደፈለኩ ካንተ ጋር በየቦታው እየሄድኩ መዝናናት አልችልም፣ በቀን 3-4 ቪዲዮ ኮል እያወራን እንዴት ፍቅር አይዘኝ አለች። ግን እኮ እውነቷን ነው። ከወንድ ልጅ ጋራ በእህትነት በወንድምነት ብላችሁ የጀመራችሁት ግንኙነት እመኑኝ ወላሂ በመጨረሻ ፍቅር ነው የሚሆነው። የነሱ ደግሞ እንዴት አንተ እንዳልተረዳሃት አላቅም እንጂ መቼም ልብ ካላየ አይን አያይም ነው የሚለው እንጂ አሁን እውነት ለመናገር አላፈቅራትም ልትለን ነው ቶፋ። ኧረ ተው ግን ቢሆንም አሳዝነኸኛል ዛሬ ወላሂ እያልክ ስትሰራ ደግሞ አመንኩህ። እያየው እውነትን እያየው እንደገና ማምነው ነገርስ። ለማንኛውም እኔ አንድ ሀሳብ ለእናንተ ይዤላችሁ መጥቻለሁ። በነገራችን ላይ ይሄንን ሀሳቤን ተስማሙበታላችሁ ብዬ አስባለሁኝ። እንግዲህ ማሪና እወደዋለሁ፣ አፈቅረዋለሁኝ። ከዚህ በኋላ ያለሱ መኖር አልችልም፣ ያለሱ ህይወቴ ባዶ ነው፣ እስካሁን ስትሰቃይ ኖሬያለሁ ብላለች። ውዶችዬ እንስማማ በአንድ ነገር ማለት ነው። ቶፊቅም ሊንቀባረር ፈልጎ ነው እንጂ ድብን አድርጎ ይወዳታል። አንድ ነገር እንዲህ አለ። እኔ ራሱ ሌላ ማለት ተመልካች ብሆን የድርጊቱ ባለቤት ባልሆን ራሱ በሰራችሁ ቪዲዮ ላይ ልጁ የሱ ነው እየተባለ አይደለ? እሱ ነገር ራሱ እኔ ራሱ ልጁ የሱ ነው ብዬ ላምን እችላለሁ። ባደረገችው ነገር በነበረን ግንኙነት ፍቅረኛሞች ናቸው፣ ሌላ ግንኙነት ነበራቸው ብዬ ላስብ እችል ነበረ። ግን እኔ የጉዳዩ ባለቤት ስለሆንኩኝ ያየሁትም ያያችሁት ነገር የእውነት አይደለም። ያ ስሜት እኔ ጋር የለም፣ እሷ ጋር ነው አለ። እንግዲህ እሱን ወደፊት እናየዋለን። ልጅም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል ይላል ተረቱ ቶፊቅዬ ማለት ነው። ግን አሁን ዋናው ቁም ነገሩ እሱን የድሮውን ተውትና እንዳለን ተውና ፍቅረኞች ናችሁ አይደላችሁም የሚለውን እንተውና አሁን ላይ ስለሚፈጠረው ነገር ስምምነትና ብቻ። ለነገሩ ትንሽ ተጣሉ እንዴ? ለኛስ ማናለን? ጸብ ይወዳል ህዝቤ። 1-3-4 ቪዲዮ ስሩና ሐሳቡን ወይ ነግራችኋለሁ። ግን ለጊዜው ሐሳቡን ልስጣችሁ። ምንድነው እኔ ያሰብኩት ውድ ቤተሰቦቼ፣ ማሪና ማለት ነው ቶፊቅን ትወደዋለች። በዚህ መልኩ ወጥታ ስትናገር የሚያረጋግጥ አንድ ነገር፣ አንድ ማስረጃ እኔ ያለኝ ምንድነው ማሪና በቃ ቶፊቅ ምንም አይነት ግንኙነት እስካሁን ከሌላቸው ማሪና ትዳር ነበራት፣ ትዳሯን ፈታለች የተባለው ወሬ እውነት ሊሆን ነው ማለት ነው። አንድ ነገር እንግዲህ ማሪና ትዳር ከሌላት እሷ ወደሃለች፣ አንተም ቀስ እያልክ ትወዳታለህ። ካልወደድካት እንትን በሉ ምንድነው ሃይማኖቷን ትቀይርና አግባት። ምን ችግር አለ? ማስተዳደር ከቻልክ 3-4 ይፈቀዳል። ስለዚህ አግባትና ከስቃይ አድናት። የምር እንደዛ እያለቀሰች መታማ እንደዚህ ገፈታትረህ አመናጭቀህ መመለስ የለብህም። ፍቅሯን መቀበል ግድ ይልሃል። እውነት ለመናገር ተቀበላት። ብትቀበላት ደስ ይለናል። እኛ የመዳም ቅመሞች እልል ብለን ደግሰን እንድራችኋለን። ግን የሚሆነው እስልምናን ከተቀበለች ነው ማለት ነው። እና ጋይስ ተአምራቱ እንደቀጠለ ነው። እንደ ወዳ መግባት እኮ ነው። እንደው ዘንድሮ ወንድ ልጅ አፍቅሮ እንዴት አያለቅስም? እኔ ግን ትንሽ ከፍቶኛል። እንደዚህ ምንጭቅጭቅ አድርጎ ሲያባረራት አይኔን አታይም ከዚህ በኋላ ምናምን ሲላት ትችላለህ ቶፊቅ
ትችላለህ እኔን ሳታይ መዋል ትችላለህ ስትለው ማለት ነው። እሱ ደግሞ ወላሂ ይችላለሁ ገደል ግቢ አላት። ገደል ግቢ አላት። ጋይስ አይጨክንም እኮ ላፉ ነው እንደዛ ያላት። እና በጣም ይገርማል ይገርማል ዘንድሮ ወይ ዩቲዩበሮች። ለነገሩ ዩቲዩብን በአንድ እግሩ አቆሙት። እኔ ከጎናችሁ ነኝ። ፑሽ 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 ቶፊቅ ፑሽ ማሪና ቀጥሉበት፣ የምር ቀጥሉበት። ሰው ይሄን ነው የሚወደው። እና ታዲያ ሌላ ነገርማ አይፈልጉም። እና የምር ግን ቶፊቅ ወደ ቁም ነገሩ ስገባ አንድ አቋም ይዘህ ያችም ወደርኩት ይችም ወደርኩት እያሉ ከሚመጡ አግባ በሐላል አድርገህ አግብተህ ተሰትረህ ከነሚስትህ ኑር። የምሬን ነው የምልህ። አሁን እየመጡ ሰሞኑን 400 ሴት አስመዘገበ 400 ሴት አጫወተ ያለው የተባለው ሰው እያለ አይደለ? እንደዛ ሊያስቆጥሩ ነው እየመጡ አንድም ሳታይ አንተ ማለት ነው። እና ለማንኛውም ፌጦ መድኃኒት ነው ይላል ያገሬ ሰው። ራችን ላይ ፍቅር ከባድ ነው። በተለይ የእናንተ ሊሆን የማይችለው ወንድ ጋር እየሄዳችሁ እንደዚህ ጊዜ የምታሳልፉ በስራም በተለያየ መንገድ ከወንድ ጓደኛ ጋር ከወንድ ልጅ ጋር መቀራረብ ወላሂ ዞሮ ዞሮ ወደ ፍቅር ነው የሚቀየረው። ይሄን እመኑ በግዳችሁም ቢሆን ማለት ነው። ምክንያቱም ወንድና ሴት አንድኛው ወደ ፍቅር ይቀይረዋል። አሁን እንግዲህ ቶፊቅ እንደተናገረው እሱ ወደ ፍቅር አልቀየረውም። አሁን ድረስ በእህትነት ነው አያታለሁ እያለ ያለው ማለት ነው። ሌላውን እኛ የምናየውን ተውትና እሱ ያለንን ማለት ነው። እኛ የምናየው ግን ሁለቱም ፍቅር እንዳለባቸው ነው የምንረዳው። ስንረዳ ከእውቀታችን አንጻር ከምናየው አንጻር ስንረዳ ሁለታቸው ፍቅር እንዳለባቸው ነው የምናውቀው። ግን ያው ደግሞ ትንሽ እንደዚህ አላፈቅርሽም እኔ እህቴ ነሽ በእህትነት ነው ማይሽ ምናምን ካላለ ደግሞ ጨዋታው አይደምቅም። በአንድ ቀን አይቀበል። ሴት ልጅ ነበረች ተለምና ፍቅሬን ተቀበይኝ የሚባለው። ወይ ዘንድሮ ምስኪን ቶፊቅ እያሳዘነኝ። አሁን ሲምር ደግሞ ጥቁር ቁር ክስት ብሏል። የኔ እናት የሰው አፍም ጥሩ አይደለም። እና ማሪናዬ ግን እኮ ማሪና በጣም ቆንጆ ልጅ ናት። በነገራችን ላይ ማለት ነው። አግባት፣ የምር አግባት፣ አስልምና አግባት። እኛ እሷን አግብተህ በቃ ቁጭ ብትሉ ደስ ይለናል። ከሶፊያም ጋር አልተስማማችሁም፣ እሷም ጋር ተለያይታችኋል። ዞሮ እንግዲህ አንተ ካፈቀርካት ተፋቀሩና ተጋቡ፣ ውለዱ፣ ክበዱ። ለማንኛውም እየተባለ ያለው ነገር ሁላ ውሸት ነው። በእናንተ ቦታ ብሆን እኔም አምናለሁ የተባለውን ነገር። እንደዚህ ወጣ ስትናገር በጣም ነው ያፈርኩት ያዘንኩት። ከሷ አልጠበቅኩም። ፕራንክ ልታደርግ ነበር የመሰለኝ ብሏል ማለት ነው። ይችን እኮ ባዟዙራታለሁ ልጠጣ ግን እንደ ብዬ ልጠጣ። ለማንኛውም ቻው ጋይስ፣ ላይክ አድርጉኝ።